ድህነት ከስንፍና ይመነጫል እንላለን አይደል? አይመነጭም እንዴ? ምን ነው አይ የመጣልኝ አይዲያ ስላሳቀኝ ነው። ድህነት springs ምን ይባላል? Can I say I'm grappling with arriving early at work? right. ኑሮን ለመግፋት ከብዶኛል ይላል። ለምሳሌ ኑሮን መግፋት ምንድነው የሚባለው? ኑሮን መግፋት pushing life ልልት ምንም መናገር ሳያስፈልግ የአየር ንብረት ለውጥ የዓለም ስጋት ነው እንላለን። ስለዚህ ምንም ማለት ሳያስፈልግ እኮ ሳይታለም የተፈታ ነው እንላለን በእንግሊዝኛ። እሱን ኮንሲደር ታሪክ ሌላው ለማለት እደፍራለሁ፣ አንተ እንዲህ ነህ ለማለት እደፍራለሁ፣ ሀገሬ ቆንጆ ነች ለማለት እደፍራለሁ እንላለን። ዋሊት ለማለት እደፍራለሁ ስል እኔ ከሰማሁት ከሆነ እኔ ከገባይ ከሆነ ስትይ ምንድን ነው የምትይው? እርግጠኛ ባልሆንም እንደገባይ ከሆነ እንደተረዳሁት ከሆነ እርግጠኛ አይደለሁም ግን እንደተረዳሁት ከሆነ ስል ቴክኖሎጂ እኮ ሁለት ስለት ሰይፍ ነው ያለው። አንደኛው ለትምህርት ይጠቅማል፣ ሁለተኛው ትኩረትን ይሰርቃል እንላለን አይደል? ስለዚህ ሁለት ስለት ያለው ሰይፍ። ሌላው ከችግር ጋር አንገት ለአንገት እየተናነቅኩ ነው፣ ከኢፍትሃዊነት ጋር አንገት ለአንገት እየተናነቅኩ ነው። እሺ እነዚህ ነገሮች ትዕቢትህ የመነጨው ከድንቁርና ነው እንላለን አይደል? ትዕቢት ከድንቁርና ይመነጫል እንላለን። ስለዚህ what is that ከሆነ ነገር የመነጨ ስንል በእንግሊዝኛ ምንድን ነው? ሂደሽ አንድ ነገር ደግሞ ለመጨረስ ያህል እንላለን አይደል? ለመጨረስ ያህል እንደው ሐሳቤን ለመጨረስ ያህል እንላለን። ከዚህኛው ወደዚህኛው ሐሳብ ስንሸጋገር እንላለን ወይ ወደ ውይይታችን ስንሸጋገር ወደ ውይይታችን ስንመጣ እንላለን ኑሮ መግፋት ከብዶኛል፣ የኑሮ ውድነቱ በጣም ሰማይ ላይ ነክቷል። ዋትስ ኑሮ መግፋት በእንግሊዝኛ ምን ይባላል? ለምሳሌ ገብጋቢ ጉዳይ ነው ይሄ። ለምሳሌ ሁሉ ፖለቲከኞች ኮራፕት ናቸው ብልሽ እኔ አንቺ ደግሞ አይ ሁልጊዜ ነገሩ እንደዛ አይደለም ስትይ፣ ስለዚህ ሁልጊዜ እንደዛ አይደለም ስትይ በእንግሊዝኛ ምን ይባላል? ማጤኑ አይሻልም ወይ? ችግሩን ከስር መሰረቱ ዋቲስ ማጤኑ አይሻልም ወይ ስትሉ በእንግሊዝኛ ምን ትላላችሁ? ይህን ካልኩ በኋላ እስኪ ወደሚቀጥለው ልሄድ ስትሉ ምን ትላላችሁ የሚሉ ነገሮችን ዛሬ ጠቅላላ አድርገን እናያለን። ከነዚህ ስንት እንደምታውቁ ኮሜንት ሴክሽን ላይ ትጽፉልኛላችሁ። በነገራችን ላይ ይሄ የመቶ ቀናት የእንግሊዝኛ ሲሪየስ ሳይሆን በመሃል አንዳንድ ነገሮች ስለሚያስፈልጉ ደጋፊ ነገሮች፣ ምክንያቱም C2 ሌቭል ላይ C1 ሌቭል ላይ ያሉ ተማሪዎች አሉ፣ አድቫንስድ ላይ ያሉ አፐር ኢንተርሚዲየት ላይ ያሉ ተማሪዎች አሉ። ያኛው በቅደም ተከተሉ ይቀጥላል ማለት ነው። ኦኬ let's get started። መናገር ሳያስፈልግ ስል ምንድን ነው በእንግሊዝኛ? ምንም መናገር ሳያስፈልግ it goes without saying that ስል ምን ማለት ነው? it goes መሄድ ነው አይደል? it goes without saying ማለት ምንም ሳይባል ማለት ነው። ይሄዳል ስትይ በሌላ ባል ማለት ነው ምንም መናገር ሳያስፈልግ ማለት ነው። ምንም ማለት ሳያስፈልግ። ስለዚህ አንቺ አሁን ምንም መናገር ሳያስፈልግ የአየር ንብረት ለውጥ የዓለም ስጋት ነው ስትይ ምንድን ነው? it goes without saying that climate change is ምን ነበረ? climate change is a risk for the world. So it goes without saying that climate change is the greatest risk for the world ካልሽ ትልቁ ስጋት መሆኑ ምንም ሳይናገር ሳይታለም የተፈታ ማለት በሌላ በኋላ ይታወቃል ነው። በቃ ምንም መናገር አያስፈልገውም ነው። ምንም መናገር አያስፈልገውም በቃ ገለጻ ምናምን ሳይናገርም ይታወቃል። ለምሳሌ አሁን እንደዚህ ብልሽ ኢትዮጵያ ውስጥ ካሉ ከተሞች በጣም ቆንጆ ማን ነች ልሽ? It goes without saying that Hawassa is the beautiful country, the most beautiful city. No, ግን it goes without saying that Hawassa is the most beautiful city ብትለኝ in Ethiopia ምንም መናገር ሳያስፈልገው ኢትዮጵያ ውስጥ ሐዋሳ ቆንጆ በጣም ቆንጆ ከተማ ነች። ለሌላ ሰው ደግሞ it goes እኔ ብትጠይቅኛለሁ ለምሳሌ it goes without saying that ባህር ዳር is the most beautiful city. Sure, yeah. በል የበለጠች እንትሯ or it goes without saying that Addis Ababa is the most beautiful city. Sure, yes. መናገር አያስፈልገው ምናምን ሳይታለም የተፈታ ነው መናገር ሳያስፈልገው ስል ማለት። ስለዚህ ምን ትላላችሁ? it goes without saying ብላችሁ ዳዛት ጨምራችሁ መናገር ነው ማለት ነው። ተግባብተናል አሁን? እሺ እቺን እንትን ብለሻታል። እሺ በእኔ አመለካከት ስትይ ምንድን ነው የምትይው? በእኔ አመለካከት እንደዚህ ነው እያልን አስተያየታችን እንሰጣለን። በእኔ አመለካከት in my opinion በግድ ሌላስ? from my standing point እሺ from my standing point እሺ ሌላስ? from my point of view ሌላስ? to my mind እንላለን። ምን እንላለን?
to my mind እነዚህ በሙሉ በእኔ አመለካከት ማለት ነው to my mind በሲ to my mind ለምሳሌ to my mind your approach is nice ካልኩኝ በእኔ አመለካከት በእኔ አስተያየት ያንተ approach ያንተ አቀራረብ አሪፍ ነው እየተግባባ ነው to my mind you know your lifestyle is amazing but በእኔ አመለካከት ያንተ አኗኗር በጣም ገራሚ ነው እያልኩ ነው ማለት ስለዚህ to my mind ማለት ነው to my mind ነው በእኔ አመለካከት in my book ማለት ነው በእኔ አመለካከት in my opinion በእኔ አመለካከት from my point of view በእኔ አመለካከት all right ያ ማለት ነው የተቀባ ብዙ ሪች ነው ማለት ነው እዚያ አካይ ላይ ኦኬ በጣም ጥሩ አሁን ደግሞ ለማለት እደፍራለሁ እንላለን ለምሳሌ እንዲህ ለማለት እደፍራለሁ ስንል ምንድነው ምንለው ለማለት እደፍራለሁ ስንል I'm sure to say ስትይ እርግጠኛ ነኝ ነው አይደለ እንዲህ ለማለት እርግጠኛ ለማለት እደፍራለሁ መድፈር I dare to say or I dare say yeah I dare say በስቲ I dare say በጣም ጎበዝ አሁን ጊዜያችንን ያቃጠልን ያባከን ነው ለማለት እደፍራለሁ በስቲ yeah I dare say we are wasting our time I dare say we are wasting our time ስተንጋባይ I dare say we're wasting our time I dare say we're wasting our time ስል ጊዜያችን እያባከን መሆኑን ለማለት እደፍራለሁ ጊዜያችን እያባከን ነው ለማለት እደፍራለሁ I dare say we're wasting our money ገንዘባችን እያባከን ነው ለማለት እደፍራለሁ ስለዚህ እንደዚህ ለማለት እደፍራለሁ ስትሉ I dare say ማለት አይደል dare ማለት ነው I dare say I dare say this studio is really beautiful. I dare say this studio is really beautiful. ማለት ይሄ ስቱዲዮ ምንድነው በጣም ቆንጆ ነው ለማለት እደፍራለሁ ማለት ነው እየተጋባ ነው ስለዚህ I dare say ማለት ለማለት እደፍራለሁ ማለት ነው ጎበዝ ኦኬ እኔ ከገባኝ እኔ ከተረዳሁት እኔ ከሰማሁት ስትይ ምን እንደምትዩ እኔ ከሰማሁት ወይም እኔ ከተረዳሁት ስትይ ምን እንደምትዩ as far as I know እኔ በማቀው መሰረት ወይ እኔ እንደማቀው ከሆነ as far as I know እኔ ከሰማሁት ወይ እኔ ከገባኝ from my understanding very good ሌላስ from what I gather መሰብሰብ ነው እንደሰበሰብኩት ያ በሌላ አባባል እኔ መረጃ from what I gather basically from what I gather እኔ እንዳገኘሁት መረጃ ከሆነ እኔ እንደሰማሁት ከሆነ እኔ እንደተረዳሁት ከሆነ from what I gather እሺ ለምሳሌ እኔ እንደሰማሁት ከሆነ ወይ እኔ እንደተረዳሁት ከሆነ አዲሱ ፖሊሲ መጥፎ ነው ወይም ጥሩ ነው በእኔ from what I gather the new policy is really amazing yeah from what I gather the new policy is really amazing ብትለኛ ሲደገራበ from what I gather the new policy is really amazing from what I gather the new policy is really amazing በሌላ አባባል ማለት ነው እኔ ከተረዳሁት እኔ እንደሰማሁት እኔ መረጃ ከሰበሰብኩት ከሆነ ማለት ነው አይደል ከሆነ አዲሱ ፖሊሲ በጣም አስገራሚ ነው በጣም ጥሩ ነው ያለች ማለት ነው is that okay yeah sure ለምሳሌ from what I gather the new policy has been met with resistance ብል ምን ማለት ነው እንዳገኘሁት እኔ መረጃ እንደሰበሰብኩት ከሆነ አዲሱ ፖሊሲ has been met with resistance ተቃውሞ ገጥሞታል አዲሱ ፖሊሲ ተቃውሞ ገጥሞታል የተገባ ነው አይደል ኦኬ በጣም ጥሩ ስለዚህ from what I gather ማለት እኔ እንደሰበሰብኩት መረጃ ከሆነ እኔን እንደገባኝ ከሆነ እኔ እንደተረዳሁት ከሆነ from what I gather ትሏ ኮማ አድርጋችሁ ያቺን መናገር ነው ማለት ነው ኦኬ በመሃል ጽሁፍ ላይ yeah from what I gather ብላችሁ ኮማ ታደርጉና እኔ በእኔ መረጃ እኔ እንደሰበሰብኩት ከሆነ ብላችሁ ትቀጥላላችሁ ያን ነገር የተገባ ነው አይደል በጣም ጥሩ በጣም ኦኬ ሌላው እርግጠኛ ባልሆንም እንደገባኝ ከሆነ እንደተረዳሁት ከሆነ ስል ምን ነው I'm convinced that okay እሺ ሌላ እሺ ትላለህ እሺ ኢምፕሬሽን ታውቂያለሽ ቆይ ኢምፕሬሽን ከነገርከኝ ነው I am under the impression that yeah come on I'm under the impression that ስትይ እኔ እንደገባኝ ከሆነ እርግጠኛ ባልሆንም እኔ እንደገባኝ ከሆነ ብለን እናገራለን በአማርኛ እኔ እንደተረዳሁት እኔ እንደገባኝ ከሆነ እርግጠኛ ባልሆንም ብለን የሆነ አረፍተ ነገር እንሰራለን I am under the impression that the cost of living is increasing very good or you can say ለምሳሌ I am under the impression that the meeting has been postponed yeah ካልሽ እኔ እንደገባኝ ከሆነ እኔ ስብሰባው ተራዝሟል ስብሰባው
እርግጠኛ ግን አይደለሽም እርግጠኛ ባልሆነ እንደገባይ ከሆነ ስትሉ I'm under the impression that the meeting has been postponed አሁን the meeting has been postponed ብትይ ሰው ተራዝሟል በቃ ያ ሰው እርግጠኛ ነው ተራዝሟል በቃ ግን እኔ እንደገባይ ከሆነ እርግጠኛ ባልሆነም ብላችሁ ተናገሩ I'm under the impression that the meeting has been postponed የተግባባን ነው አይደል I'm under the impression that the president got married ብል እንደገባኝ ከሆነ እርግጠኛ ባልሆነ ፕሬዚዳንቱ አግብተዋል የተግባባን ነው አይደል ይዛሮ ግን ተግባብተናል I'm under the impression that I'm under the impression that very good okay ለምሳሌ አንዳንዴ ከዚህ በላይ ልስማማ አልችልም በጉዳዩ ላይ ሙሉ በሙሉ ነው የምስማማው ለማለት I couldn't agree more እቺ ነገር ለብዙ ተማሪ ናቲም ሳሸውደው አቀረም I couldn't agree more I couldn't ስትይ አለመቻል ነው I couldn't agree basically I couldn't agree መስማማት አልችልም ነው more እንጨምርበት more ከዚህ በላይ መስማማት አልችልም ማለት በሌላ አባባል ሙሉ ለሙሉ እስማማለሁ ይሄ ነው መስማማበት ነገር ከዚህ በላይ መስማማት አልችልም I couldn't agree more means I agree completely ማለት ነው ሙሉ በሙሉ ነው መስማማት ለምሳሌ እንደዚህ ያልኩሽ ነው ማለት ነው እንደዚህ ያልኩሽ ነው CMC is a very beautiful area ብለሽ I couldn't agree more CMC በጣም ቆንጆ ቦታ ነው ብለሽ አንቺም ሙሉ በሙሉ ነው መስማማት ከዚህ በላይ ልስማማበት ብቻ ነገር የለም ማለት በሌላ አባባል እስማማለሁ ነው I couldn't agree more I couldn't agree more tin silence ለምናረጋ I couldn't agree more say it again I couldn't agree more all right okay እስማማለሁ ሙሉ ከዚህ በላይ አለመስማማት አልችልም አበደባል ምን ማለት ነው እስማማለሁ በጣም እስማማለሁ በጣም ጥሩ አሁን ደግሞ አንዳንዴ ምን እንላለን መሰለሽ ቴክኖሎጂ ሁለት ሰይፍ አለው እላለሁ ቴክኖሎጂ ሁለት ሰይፍ አለው አንደኛው ለትምህርት ይጠቅማል ሁለተኛው ትኩረትን ይሰርቃል እላለሁ አይደል እንዴ two-sided sword ነው two-sided sword በሲ w silent ነው sword two-sided sword እሺ sword ብትራግን ስፔሊንግ s w o r d sword አይደለም sword w silent ነው sword very good ስለዚህ two-sided sword በርግጥ ሌላ ፈልግ እስቲ እሺ ጫፍ ምንድነው edge እሺ two-edged sword a double-edged sword ማለት ሁለት ስለት ሰይፍ ማለት ነው ሁለት ስለት የተጋባ ነው አይደል ስለዚህ edge የሚለው ነገር e d g e d edged a double-edged sword በመሃል ግን ምን አለች በመሃል ምን አለች ሃይፈን አለች በማና double በመትረውና double-edged sword basically a double-edged sword for example technology is a double-edged sword it helps learning but it causes distractions of course yes or no ቴክኖሎጂ ሁለት ስለት ነው ያለው እያልኩ ነው ሁለት ስለት አለው ሰይፍ አለው አንደኛው ለትምህርት ይጠቅማል ሁለተኛው ደግሞ ትኩረትን ይሰርቃል እያልኩ ነው that's true I think ስለዚህ እንደዚህ ስልሽ ነው እንደዚህ ብልሽ አሁን አንቺ technology is a double-edged sword ብልሽ ምን ትኛለሽ it goes without saying ይታወቃል መናገር አያስፈልገውም it goes without saying አንድ ላይ መጠቀም ትችላላችሁ እኔ ምን አልኩሽ technology is a double-edged sword አልኩሽ it goes without saying can I say change is a double-edged sword it is amazing but it is painful it's amazing but it's painful በዛ በኩል ያማል ነው ግን ደግሞ በቃ the result is amazing አሁን ምንድነው change-ን manage ማታረጊው ከሆነ ይቆርጥሻል ነው ተጓብተናል ዳስ ስለዚህ ሁለት ስለት ያለው ስትሉ a double-edged sword ነው የምትሉት ማለት a double-edged sword ለምሳሌ ሆነ ሰው እንደዚህ ቢልሽ እንዴት ነው artificial intelligence AI ልጠቀም እንዴ ቢልሽ for learning it's a double-edged sword take care AI is a double-edged sword ካሽ AI artificial intelligence ምንድነው እያልሽው ነው ሁለት ሰይፍ ያለው ስለት ነው እያልሽው ነው በአግባቡ ከተጠቀምክበት is helpful if it's not helpful it is easy it simplifies everything but in the other hand distracting it causes distractions time management it wastes your time it takes your time all right very good
ዳኞች ከኢፍታዊነት ጋር አንገት ላንገት እየተናነቁ ነው። what is አንገት ላንገት እንደዚህ መተናነቅ? neck and neck? እሺ good ችግሩ ጋር ማለት አንገት ላንገት መተናነቅ ማለት ከችግሩ ጋር መጋፈጥ ነው ማለት ፈልጌ ነው። fighting with nails? እሺ it's okay. grapple with G-R-A-P-P-L-E grapple with. For example, the judges are grappling with injustice ማለት ኢፍታዊነት ነው አይደል? The judges are grappling with injustice ካልኩኝ ዳኞች ከኢፍታዊነት ጋር አንገት ለአንገት እየተናነቁ ነው ማለት ነው። ያ ማለት እየተጋፈጡት ፋይት እያደረጉት ነው ማለት ነው። Okay, skip. Judges are grappling with injustice. Okay. For example, እንደዚህ ብል we should grapple with poverty ብል ከድህነት ጋር አንገት ለአንገት መተናነቅ አለብን ለማሸነፍ ማለት ነው። Is that okay? Sure, so what are you grappling with? እስቲ አንቺ አሁን አንገት ለአንገት እየተናነቅሽ ያለ ምንድን ነው? I'm grappling with life. I'm grappling with the cost of life, right? Yeah, sure. Yeah, I'm grappling with inflation. Yeah, I'm grappling with inflation. ንረቱ ጋር ምን እያደረኩ ነው? ዋጋ ንረቱ ጋር አንገት ለአንገት እየተናነቁ ነው ማለት ነው። Is that okay? Sure. ስለዚህ አንገት ለአንገት መተናነቅ grapple ነው የሚባለው። Can I say I'm grappling with arriving early at work? That's a casual. Right. Okay. All right. Okay. አሁን ደግሞ የመነጨው እንላለን። የመነጨ ለምሳሌ ምን እንላለን? ድህነት ከስንፍና ይመነጫል እንላለን አይደለም እንዴ? አይመነጭም እንዴ? ምን ነው? አይ የመጣልኝ አይዲያ ስላሳቀኝ ነው። ድህነት springs ድህነት ከእንትን ይመነጫል ስንል ከምንድን ነው? ድህነት ከስንፍና ይመነጫል። Poverty originates from laziness. Okay, ይቻላል። Originate from ይቻላል። ሌላ እስቲ ፈልግ ደግሞ ኤስ ቤት የሚጀምር stems from. Stems from. Come on. Stems from. See? Poverty stems from Poverty laziness. stems from. S-T-E-M. Stems from. Poverty stems from laziness. ስለዚህ stem from ማለት መመንጨት ከሆነ ነገር መምጣት ማለት ነው። እየተገባን ነው? ሩት ካውዙ ነው ማለት ነው። ኤግዛክትሊ እየተገባን ነው አይደለ? ለምሳሌ አሁን ያንተ ትዕቢት ስትይው አንድን ሰው your arrogance ያንተ መወጣጠር ትዕቢቱ እኔ ብቻ ነኝ የምችል ማለቱ your arrogance stems from your ignorance ካለማወቅህ ነው የሚመነጨው። ያንተ ትዕቢት የሚመነጨው ወይም ምን ያውቃለሁ ሁሉንም የማለት የሚመነጨው ከምንድን ላይ ነው? ካለማወቅህ ነው የሚመነጨው ያለ። ስለዚህ stem from ማለት ነው የመነጨ የመጣ ማለት ነው። ስለዚህ እንዲህ ማለት ይችላል። It goes without saying that ignorance stems from arrogance. ቀጥታ ማያየት ስንችል exactly የተገባና መናገር ሳያስፈልገው ትዕቢት የሚመነጨው ካለማወቅ ነው። you can say it goes without saying that arrogance stems from ignorance. Okay. Say it again. It goes without saying that arrogance stems from ignorance. Yeah, that's really nice. የተገባና Sure, yeah. All right. Okay. በጣም ጥሩ ነው። ለመጨረስ ያህል እንላለን። እንደው ሐሳቤን ለመጨረስ ያህል ስንል ምን እንደምንለው? To conclude it? To conclude ለማጠቃለል ያህል በጣም ጥሩ ይቻላል። To finish off ማለት ይቻላል። To finish off. WF ማለት OFF. To finish off ብለሽ ኮማ. Yeah. To finish off. I would like to thank you or I would like to thank your contribution for our company. Yeah, I would like to thank everyone for your contribution. Their contributions. Well, their contributions. To finish off. I would like to thank you. I would like to thank everyone for your amazing contribution for our company. Yeah. Very good. ስለዚህ to finish off ስትሉ ለመጨረስ ያህል ማለት ነው። እንዴት ስታጠቃልሉ ሐሳባችሁን አካይ ምን ትላላችሁ? To finish off, I would like to thank everyone, for their contributions. ካልሽ
ምን እያለሽ ነው ማለት ነው? ለማጠቃለል ያህል ሁላችሁም ምን እያላደረጋችሁ አስተዋጽኦ አመሰግናለሁ አይደል እንዴ? በጣም ጥሩ። ስለዚህ ለመጨረስ ያህል ስትሉ ምን ነው to finish off say to finish off we had a nice time together ደግሞ ወደ ሆነ ነገር ስንሸጋገር ስንል ምን እንደምንለው ስንሸጋገር ለምሳሌ ወደ ውይይታችን ስንሸጋገር ወደ ምናምን ስንሸጋገር ስትይ ምን እንደምትይው to move on very good come on yeah. moving on to say it again moving on to ስለዚህ ወደ ውይይታችን ስንመጣ ወደ ውይይታችን ስንሸጋገር ስትይ ምን moving on to our discussion I have a few concerns yeah I have a few concerns so I have a few concerns ብል ምንድን እያልኩ ነው ማለት ነው ተወሰኑ እንትን አለኝ ስጋቶች አሉ የሚያሳስቡ ነገሮች አሉ ነው ስለዚህ moving on to our discussion I have a few concerns ካልኩኝ ወደ ውይይታችን ስንሸጋገር የተወሰኑ ወይም ጥቂት ስጋቶች አሉ የሚያሳስቡ ነገሮች አሉ እያልኩ ነው ማለት ነው ስለዚህ moving on to ብላችሁ our discussion moving on to our argument ወደ ክርክራችን ስንመጣ moving on to ብላችሁ የፈለጋችሁትን ነገር ያስገባችሁ ማውራት ይችላልላችሁ ስለዚህ moving on to our discussion ኮማ ግድ ነው ኮማ ግድ ነው ዲፔንደንት ስለሆነ ያላለቀ ሐሳብ ስለሆነ moving on to our discussion there are a lot of unsolved issues here yeah moving on to our discussions there are a lot of unsolved issues here yeah ብዙ ያልተፈቱ ጉዳዮች አሉና is that okay of course yeah. all right okay ኑሮን ለመግፋት ከብዶኛል ይላል አሁን ለምሳሌ ኑሮን መግፋት ምንድነው የሚባለው ኑሮን መግፋት pushing life it's hard to push life እሺ ቀጥሽ okay to make ends meet or yeah all right to make and meet እቺ e and d ማለት ነው ሰው ሲያነባት ኢንድ ያለ ነው and ነው ሲነበብ to make ends meet to make ends meet say it again to make ends meet ለምሳሌ ኑሮን ለመግፋት እየከበደ ነው ስትይ it's getting harder it is getting harder to make ends meet yeah it's getting harder to make ends meet in this city ብላሁን በዚህ ከተማ ውስጥ ኑሮን ለመግፋት ከባድ እየሆነ ነው with this payment or with this salary it is very hard to make ends meet yeah with this salary it's very hard to make ends meet በተለይ meet የሚለው የማግኘት MEET ማለት ነው yeah ስለዚህ በዚህ ደሞዝ ኑሮን መግፋት ከባድ ነው is that okay ለምሳሌ ወደ ቦታ ልትቀጠሪ ሄደሽ like salary expectation ተናገሪ ብትባይ ይሄ ነው ብታይ የኛ የካምፓኒው እንትን 10,000 ብር ነው ቢልሽ I'm sorry it is hard to make ends meet with this salary it's hard to make ends meet with this salary በዚህ ደሞዝ ኑሮን መግፋት ከባድ ነው ስለዚህ ኑሮን መግፋት make ends meet ነው የሚባለው አሁንም ends ያልኩ ነው make ends meet very good ኑሮ እንደነገሩ መግፋት በባለፈው ነገር ይሻላል ጌት ባይ ይባላል ይሻላል አሳታተርፊ ዝም ብለሽ ዘመዛም ብለሽ እንትን ስታደርጊ ስትገፊ ጌት ባይ ነው የሚባል ይሻላል all right okay ለምሳሌ እኔ እንደዚህ አልኩሽ ፖለቲከኞች ባክሽ ሙሰኞች ናቸው አልኩሽ አይ ሁሉ ጊዜ እንደዚህ አይደለም ስትይ ምንድነው የምትይው it's not always the same that's not always the case that's not always the case say it again that's not always the case ካለች ሁሉ ጊዜም እኮ እንደዛ አይደለም ለምሳሌ while you say politicians are corrupt there are a lot of it's not always the case that there are a lot of honest politicians here very good ለምሳሌ የሆነ ሰው እንደዚህ ያላችሁ politicians are corrupt ብላችሁ it's not always the case they are also loyal politicians yeah they are also loyal politicians yes or no of course ስለዚህ it's not always the case ስትሉ ምን ማለት ነው ሁሉ ጊዜ እንደዛ አይደለም እንደምታስበው አይደለም ሁሉ ጊዜ ማለት ነው እየተገባን ነው አይደል is that okay sure yeah ለምሳሌ እንደዚህ አልኩሽ አንቺ ናቲኮ በጣም ሁሉ ጊዜ ኳርፍ ብሎ የሚመጣልሽ no it's not always the case that's not always the case yeah that's not always the case that he sometimes arrive early yeah very good so while you say all politicians are corrupt that's not always the case yeah ሁሌ እንደዛ አይደለም ተግባተናል that's not always the case very good ማጤኑ ግን አይሻልም
ማጤኑ አይሻልም ወይ? እንደዚህ ማድረጉ አይሻልም ወይ? ለምሳሌ መንገዱን ከመገንባታችን በፊት ማጤኑ አይሻልም ወይ እንላለን አይደል? Before building the roads, isn't it better to consider? ግን በቃ ጥሩ shouldn't we consider? shouldn't በሲ should የሚለው ላይ anything negative shouldn't ማለት ይቻላል። shouldn't ማለት shouldn't we consider? shouldn't we consider ማለት ማጤኑ አይሻልም ወይ? ያን ነገር ግምት ውስጥ ማስገባቱ አይሻልም ወይ ለማለት ነው አይደል እንዴ? ለምሳሌ shouldn't we consider the environmental impact before the construction? Of course. ምን እያልኩ ነው? environment ላይ የሚያመጣው ተጽዕኖ ከመገንባታችን በፊት ብናጤነው አይሻልም ወይ? ሚዛን ውስጥ ብናስገባው እንደማለት ነው። ለምሳሌ አሁን ደሞዝ ስንት እናድርግ ተብለን ስብሰባ እንትን ብለን ለሰራተኞች እና አሁን የሆነ ሰው ትንሽ በቃ ሽንወስን ዛሬ ቢል ምን ታያለሽ አንቺ? shouldn't we consider the cost of living and the interest or suggestion of shouldn't we consider the cost of living before we make decisions? እንዴ ውሳኔ ከማድረጋችን በፊት የኑሮ ውድነቱን ግምት ውስጥ ብናስገባው ብናጠናው አይሻልም ወይ? በነገራችን shouldn't we ብላችሁ consider ስትሉ ብናጤነው አይሻልም ወይ ማለት ነው። የሶ ነው እንዲህ ብናደርግ አይሻልም ወይ? shouldn't we ብላችሁ ያቺን ቨርቧን ማለት ነው። ለምሳሌ shouldn't we make decisions? ስብሰባ ምንድነው ውሳኔ ብናደርግ አይሻልም ወይ? shouldn't we consider making decision? shouldn't we consider making decisions? ምንድነው ውሳኔ ብናደርግ አይሻልም ወይ? ታይማችንን ብናጤነው አይሻልም እንደማለት ነው። exactly ስለዚህ shouldn't we consider ስትሉ ብናጤነው አይሻልም ወይ? ብናጤነው አይሻልም እየተገባ ነው። ግምት ውስጥ ነው ማጤን ማለት ግምት ውስጥ ማስገባት ማለት ነው። ማጤን okay ለምሳሌ shouldn't we consider the causes of the war before we talk about anything? Sure, shouldn't we consider the consequence of war before starting it? Shouldn't we consider the consequences of war before we start it? የተገባ ብናጤነው አይሻልም ወይ ስንል ስለዚህ ይሄ ነው ማለት ነው። ዛሬ ስንት ነው የተማርነው ማለት ነው? ስንት ነው የተማርነው? 15 ነው የተማርነው። ሲቱ ፍሬዞች ናቸው እነዚህ አድቫንስድ ሌቭል ላይ ያሉ ፍሬዞች ናቸው። እነዚህን ወስዳችሁ ያስገባችሁ ተናገሩ። እንግሊዝኛችሁ የሆነ ሌቭል ላይ ከፍ እያለ ይመጣል። በነገራችን ላይ studying phrases is paramount በጣም ወሳኝ ነው studying phrases. When you study words you forget them. When you study phrases like you forget የማድረግ እንትናችሁ ይቀንሳል። እና አይዲያህን ባጭሩ ትገልጻላችሁ ማለት ነው። Yes or no? This is Unique English in Amharic where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English amazingly. በሚገርም ሁኔታ ነው እንግሊዝኛ የምናስተምራችሁ። በአካል የምትችሉ ሲኤምሲ ሚካኤል፣ የማትችሉ ደግሞ ኦንላይን ላይ መማር ትችላላችሁ። ዘመኑ ያፈራውን ቴክኖሎጂ በአግባቡ መጠቀም ከዘመኑ ወደኋላ እንዳንቀር ያደርገናል መልእክታችን ነው። ባባይ